Ratcliffe met with Castro's grandson today, and the meeting comes just a day after the Cuban government announced the nation had completely run out of diesel and fuel oil and that its power grid had entered a የአሜሪካ ሰላዮችና ኢትዮጵያዊው በኩባ እነዚህ የፊት ገጻቸው ተሸፍኖ ከኩባ ሹማምንት ጋር ሲመክሩ የሚታዩት የአሜሪካ ሰላዮች የሲአይኤ አባላት ናቸው። ዳይሬክተር ጆን ራትክሊፍ ጆሮ ጠቢ ቡድናቸውን አስከትለው ሃቫና ገብተዋል። በኩባ ነዳጅ የሚባል ነገር ተንጠፍጥፎ እንዳለቀ ተሰምቷል። ወትሮም በረጅም ዓመት ማዕቀብ ስር የቆየችው ኩባ የኢራን ጦርነት ሲታከልበት የነዳጅ አምሮቷን ዋጥ አርጋ በፀሐይ ብርሃን ስር ቀርታለች። አሁን በዚህ ጊዜ 23 ኢትዮጵያውያን ቤት ንብረት አፍርተው ወላጅ ቤተሰብ መስርተው በኩባ ይኖራሉ። 24ኛው ሰው ግን ጎብኝ ናቸው። ጥንት ያስተማራቸውን ኩባ ዕዳ ሊከፍሉ በሃቫና የተገኙ ኢትዮጵያውያን ያሉ። እኚህ ሰው ኤድዋርዶ ባይሮኖ ይባላሉ። ሀበሻ ናቸው። በፌስቡክ ገጻቸው ላይ ኩባ ስለሄዱበት ምክንያትና አሁን ኩባ ያለችበትን እውነተኛ ሁኔታ ለተከታዮቻቸው ያስቃኛሉ። እኛም ዛሬ ስለ ኩባ ወቅታዊ ሁኔታና ስለ ሲአይኤ ጉብኝት ስናነሳ የእኚህን ኢትዮጵያዊ ምስክርነት በጥቂቱ አካተን ልንጋብዛችሁ ወደናል። አብራችሁን ቆዩ። ሜሪት ፕሮፐርቲስ ከ1.7 ሚሊዮን ብር ሙሉ ክፍያ ጀምሮ ዘመናዊ ንግድ ሱቆችን በመሃል መርካቶ ተክለ ሃይማኖት አቀረበ። G+4 ዱባይ ሞል ስታንዳርድ የሆኑት ሞሎች ከ11 ካሬ እስከ 2000 ካሬ አማራጭ ያላቸው ሲሆን ከ440 ሺህ ብር ቅድመ ክፍያ ጀምሮ በአንድ ዓመት ጊዜ ውስጥ ይረከባሉ። በተመሳሳይ በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፊት ለፊት እስከ 30% ቅናሽ የተደረገላቸው መኖሪያ ቤቶችንም ማክለናል። ባለ 1 መኝታ በ4.2 ሚሊዮን ሙሉ ክፍያ፣ ባለ 2 መኝታ በ8.3 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ በ11.3 ሚሊዮን ሙሉ ክፍያ። አሁኑን ይደውሉ። ስልክ 0961172493 0993472559 አሁን ከደወሉ ያለምንም የኮመን ኤሪያ ክፍያና ተጨማሪ 20% ቅናሽ ጋር ይስተናገዳሉ። ሜሪት ፕሮፐርቲስ። ሁሉን እገዛለሁ ሁሉም ይገዛልኛል ብለው የተነሱት ትራምፕ ቴህራን ሲደርሱ የገበያ መላምታቸው እክል ገጥሞት ቆይቷል እንጂ እንደሳቸው ማምኞት ቢሆን እስካሁን ቬንዙዌላን በያዘ እጃቸው ኩባን ጠቅልለው ሜክሲኮን ሸምተው ግሪንላንድን ኪሳቸው ከተው ካናዳን ወደ ግዛታቸው ቀላቅለው ደሞ ማንን ልግዛ እያሉ ሊጨነቁ ነበር። ኢራን የብዙ ሀገራትን ጦርነት ነው ብቻዋን የተዋጋቸው የሚባለው ለዚህ ነው። ብቻ ነገሩ ጋብ ያለ ሲመስል ትራምፕ ደብዳቤያቸውን በሰላዮቻቸው አስይዘው ወደ ኩባ ልከዋል። ኩባ መሰረታዊ ለውጦችን ካደረገች ብቻ በኢኮኖሚና በደህንነት ጉዳዮች ላይ ለመሳተፍ ዝግጁ ነን የሚል ደብዳቤ ነው የተላከው። በነዳጅ እጥረቱ የተነሳ በኩባ ሆስፒታሎች መደበኛ ስራቸውን እንዳይሰሩና ትምህርት ቤቶች፣ የመንግስት ቢሮዎች እንዲዘጉ መገደዳቸውን ሚዲያዎች እየዘገቡ ነው። በዚህ ውጥረት ውስጥ ሆነው ከትራምፕ መልእክተኞች ጋር የተወያዩት የኩባ ፕሬዝዳንት ሚጌል ዲያዝ ካኔል አሜሪካ እርዳታ ከምትሰጠን ይልቅ የነዳጅ ማዕቀቡን ብታነሳልን ችግራችንን እኛ በፍጥነት መፍታት እንችላለን ብለዋል። በዚህ ውይይት ላይ ቀድሞ ፕሬዝዳንት ራውል ካስትሮ የልጅ ልጅ ራውል ሮድሪጌዝ ካስትሮ፣ የሀገር ውስጥ ጉዳይ ሚኒስትር ላዛሮ አልቫሬዝ ካሳስ እና የኩባ የስለላ ኃላፊ ተገኝተው ነበር። ዳይሬክተር ራትክሊፍ እና የኩባ ባለስልጣናት ስለ ስለላ ትብብር፣ የኢኮኖሚ መረጋጋት እና የደህንነት ጉዳዮች ላይ መወያየታቸው የተዘገበ ሲሆን ዋነኛው የውይይታቸው ጭብጥ ግን ኩባ በምዕራባዊ ንፍቀ ክበብ ውስጥ ለተቃዋሚዎች መሸሸጊያ እንዳትሆን ከመግባባት ላይ መድረስ እንደነበር ተገልጿል። ጥሩ የሚባል ውይይት መደረጉን ሁለቱም ወገኖች ከገለጹ በኋላ አሜሪካ ለኩባ እርዳታ ልታደርግ ነው የሚሉ መረጃዎች እየተሰሙ ነው። ባለፈው ሳምንት የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሃቫና ቀደም ሲል $100 ሚሊዮን የሚያወጣ የሰብአዊ እርዳታ ድጋፍ ውድቅ ማድረጓን ተናግረው ነበር። ኩባ ግን ይህን አስተባብላለች። ይህም በእንዲህ አቆይተ ነው በመግቢያችን ላይ ወደ ጠቀስናቸው ኢትዮጵያዊ እንለፍ። በኩባ ያለው እውነታ ምንድን ነው? ከሳቸው የጉዞ ማስታወሻ ላይ አጭር ምስክርነት እንዋስ። እንዴት ሰንብተሃል ይላል አንደኛው ጽሑፋቸው ሲጀምር። ኩባ አሁንም በአስቸጋሪ ሁኔታ ውስጥ ብትሆንም እኔን ግን በሞቀ ፈገግታ በክፍት ልብና ክንዷ ከመቀበል ወደ ኋላ አላለችም። በዜና ላይ የምታነበውን ወይም የምታየውን ሁሉ አትመን። ኩባ እነሱ በሚሉት ልክ በመጥፎ ሁኔታ ላይ አይደለችም። ኩባውያን ጠንካራ አንድነት አላቸው። በማንኛውም ማዕበል ውስጥም እርስ በርስ ይደጋገፋሉ። ምንም እንኳን ከ9 ወራት በፊት ባለፈው ዓመት እዚህ የነበርኩ ቢሆንም ለ10 ዓመታት የጠፋው ያህል ነው የተሰማኝ። ወደ ካርሊቶ እንደገባ የተሰማኝ ስሜት በግርድፉ ይኸው ነበር። እስከ ሴፕቴምበር መጀመሪያ ድረስ በሃቫና አካባቢ ለመቆየት አቅጃለሁ። እዚህ በምቆይባቸው ወራት ውስጥ በሁለተኛ ደረጃ ትምህርት ቤት በፍቃደኝነት የማስተማር ስራ እሰራለሁ። የማስተምረውም ሂሳብና ፊዚክስ ይሆናል። እንዲህ አይነቱን ስራ መስራት ለኔ መኖር ምክንያት ሊሆኑ ሰዎች የማመሰግንበት መንገዴ ነው። በኢትዮጵያም የማደርገው ይህንኑ ነው። የተቀበልኩትን ያህል እሰጣለሁ። ጓደኛዬ እንደምታውቀው እኛ የአንድ እናት ልጆች ነን። እናት ደግሞ የተፈጥሮ ኃይሎች አንዱ መገለጫ መሆኗን አስታውስ።
ስለዚህ ስላንተ ግድ ይለኛል። በአጋጣሚ በላቲን አሜሪካ ካገኘሁ በእርግጥም ካንተ ጎን ቆማለሁ። ኤድዋርዶ ባይሮኑ ይሄን ያሉት ኩባ ከገቡ በኋላ በመጀመሪያ ጽሑፋቸው ሲሆን በቀጣይ ልጥፎቻቸው ደግሞ እንዲህ ብለዋል። በአሁኑ ወቅት በሶሻሊስት ኩባ ውስጥ የሚኖሩት ኢትዮጵያውያን 23 ብቻ ናቸው። ከሞላ ጎደል ሁሉም እዚህ መኖር ከጀመሩ ከ4 አስርት ዓመታት በላይ ሆኗቸዋል። እነዚህም 18 ሴቶችና 5 ወንዶች ናቸው። በሁሉም የኩባ ግዛቶች ተበታትነው የሚኖሩ ሲሆን በዋና ከተማዋ ሃቫና የሚኖረው ግን አንድ ወንድ ብቻ ነው። ቀደም ሲል ኩባን የጎበኛችሁ አንዳንዶቻችሁ እሱን እንዳገኛችሁት ነግራችሁኛል። ሁሉም ከኩባውያን ጋር ትዳር መስርተው ቤተሰብ ገንብተው አንዳንዶቹም የልጅ ልጅ ለማየት የበቁ ይመስለኛል። ከኢትዮጵያ ለረጅም ዘመን በመራቃቸው ምክንያት አብዛኞቹ ኢትዮጵያዊ ማንነታቸውን አጥተዋል። አሁን ላይ በኢትዮጵያ ውስጥ ስላለው ሁኔታ ግድ የማይላቸው ሲሆን ለማወቅም ፍላጎት የላቸው። ከብዙ ዓመታት በፊት በኢትዮጵያ ትተውት ለመጡት ቤተሰብ ሳይሆን በኩባ ውስጥ ለገነቡት ቤተሰባቸው የበለጠ ትኩረትና ፍቅር ይሰጣሉ። አብዛኞቹ ወደዚያ ሲወሰዱ ትናንሽ ልጆች ስለነበሩ ኩባ ለነሱ የሚያውቋት ብቸኛ ሀገራቸው ናት። ጊዜ እጅግ ኃያል ነው። በሕይወቱ ውስጥ በጣም ውድ የሆኑ ነገሮችን እንኳ የመንጠቅ አቅም አለው። አንተ ደግሞ ያን ለማቆም ምንም አይነት አቅም የለህም። ግለሰቡ በሜይ 10 ልጥፋቸው ደግሞ እንዲህ ብለዋል። የኢንተርኔት ፍጥነት እጅግ ዝቅተኛ ደረጃ ላይ ይገኛል። የማያቋርጥ የኃይል መቆራረጥ ወይም ብላክአውት እየተከሰተ ነው። የመጠጥ ውሃ ነገር ታሪክ ሆኖ ቀርቷል። ምግብ ደግሞ እስካሁን ታይቶ በማይታወቅ ከፍተኛ ዋጋ ነው የሚሸጠው። ይሁን እንጂ ኩባ አሁንም በሕይወት አለች። የአውሮፓ ቱሪስቶችም ወደ ባህር ዳርቻዎቿ እየፈሰሱ ነው። እስካሁን ድረስ ግን ከአሜሪካ የመጣ አንድም ሰው አላየውም። ኢንተርኔት በመንግስት ጥብቅ ቁጥጥር ይደረግበታል። በዋና ዋና ከተሞች ውስጥ ያለው የደህንነት ጥበቃ በጣም ጠንካራ ነው። የኩባውያን የኑሮ ሁኔታ እጅግ ዝቅተኛ ደረጃ ላይ ቢሆንም አሁንም ግን በመኖር ላይ ናቸው። ልክ እንደ ቀድሞ ሁሉ አሁንም ተግባቢና ወዳጃዊ ናቸው። በጣም ኩሩና ሀገር ወዳድ ህዝቦች ናቸው። የሚመጣው ሰኞ ከኢትዮጵያ ከወጣው 3ኛ ሳምንቴን ይይዛል። ወደ ሀገር ለመመለስ ግን አሁንም በርካታ ወራት ይቀሩኛል። እኛ ለእኚህ ኢትዮጵያዊ ሰላማዊ ቆይታና ወደ ሀገራቸውን በጤና እንዲመለሱ እየተመኘን ከቀውሱ ዘመን ወደ ኋላ ራቅ ብለን እንሂድ። ኩባን ያኔ ላይ እንዲህ እናስታውሳት። ኩባ ከዓለማችን ሀገራት ትልቅ የተማረ ህዝብ ያለባት ሀገር ናት። 99.8 ከመቶ የሚሆኑት ኩባውያን የተማሩ ያወቁ የነቁ ናቸው። ይህም ስኬት የተገኘው የኩባን የሶሻሊስት አብዮት ተከትሎ ለዓመታት በዘለቀው የኩባ የትምህርት ዘመቻ ምክንያት ነው። የኩባ አብዮት ከመፈንዳቱ በፊት በኩባ የተማሩ ሰዎች ብዛት ከ60 በመቶ እስከ 70 በመቶ ነበር። ይህ የኩባ የትምህርት ዘመቻ ከተጀመረ በኋላ ግን ወደ 1 ሚሊዮን የሚጠጉ አዋቂ ኩባውያን ማንበብና መጻፍ እንዲማሩ አስችሏቸዋል። የኩባን የትምህርት ዘመቻ ሲያጧጡፉ የነበሩት በጎ ፈቃደኛ ኩባውያን ወደ ሌሎች 15 የዓለም ሀገራት በመጓዝም የትምህርት ዘመቻውን ዓለም አቀፋዊ ይዘት እንዲኖረው አድርገዋል። ይህንንም የኩባውያን በጎ ተግባር ዩኔስኮ ተመልክቶ ኖሮ ምሳሌ እንዲሆን ታላቁን የንጉሥ ሴንጆንግ ሽልማት አበርክቶላቸዋል። እስካሁን ድረስ ኩባ ውስጥ ከፍተኛና ዝቅተኛ ገቢ በሚያገኙ ሰዎች መካከል ያለው ልዩነት በጣም ትንሽ ከመሆኑ የተነሳ በመካከላቸው የተጋነነ የኑሮ ልዩነት የለም። የኩባውያን አማካይ የአንድ ሰው ዕድሜ 79.72 ሲሆን ከፍተኛው አማካይ ዕድሜ ከመሆኑም በላይ ከአሜሪካውያን የአማካይ ዕድሜ ጠለል በላይ ማለት ነው። አሜሪካ ለዓመታት ከውጭ ኃይላት ጋር እንዳትገበያይ ኩባ ላይ ማዕቀብ የጣለችባት ቢሆንም ኩባውያን ግን በራሳቸው አቅም ራሳቸው ባመረቱት ምርት ቀጥ ብለው ቆመው ጠንካራነታቸውንና እውነተኛ ሶሻሊስትነታቸውን አስመስክረዋል። ፊደል ካስትሮ እና ራውል ካስትሮ የተባሉት ወንድማማቾች ሶሻሊስት ኩባን የመሩ ሲሆን ፊደል ካስትሮ ለ49 ዓመታት ሀገሪቱን በመምራት ረጅም ለሆነ ዓመት ሀገር በማስተዳደር ስማቸው ይጠራል። ካስትሮ ስልጣን ላይ ያሉ አሜሪካ 9 መንግስታትን ቀያይራለች። በአሜሪካ መንግስትና በአሜሪካ የስለላ ተቋም ሲአይኤም ለ634 ጊዜ ግድያ ሙከራ ተደርጎበት አንዱም ሳይሳካ ቀርቷል። በአንድ ወቅት እንደውም ሲአይኤ አውጥቶ አውርዶ ይሄማ ትልቅ ወጥመድ ውስጥ ነው የሚከተው ያለውን ሴራ አቀነባበር። ይህም ካስትሮ በሚያጨሰው ሲጋራ ውስጥ መርዝ አድርጎ መስጠት ነበር። ነገር ግን ይህም የባለጺሙን አብዮተኛ ነፍስ ሊያሳጣ አልቻለም። ይህንንና ሌሎች የትየለሌ የተቀነባበሩ የነፍስ ማጥፋት ሙከራዎች አልፎ ነበር በ2009 በ90 ዓመት ተፈጥሯዊ ሞትን ያንቀላፈው። ከፊደል ካስትሮ ጀብድና እውቅና ባለፈ ኩባውያንን ስናስብ የሚታወሰን ሌላኛው አብዮተኛ አርጀንቲናዊው ቼ ጉቬራ ነው። በኩባ አብዮት ውስጥ ትልቅ አበርክቶ ያለው ቼ በኩባውያን ልብ ውስጥ ብቻ ሳይሆን በኩባውያን ጎዳናዎች ላይ ተስሎ ይገኛል። ቼ ጉቬራ በኩባ አብዮት ወቅት እና በፊደል የመጀመሪያ የስልጣን ዘመናት የኢኮኖሚ ሚኒስትር በመሆኑ ኩባውያንን ማገልገሉ ይታወቃል። ወንድም ሀገር ኩባ
ከንጉሱ አገዛዝ ወደ ወታደራዊ ደርግ የተሻገረች ኢትዮጵያ በይፋ ራሷን ማርክሲስት ስትል አወጀች። በዚህም ከሶቪየት ህብረት ወዳጅነትና ድጋፍ አገኘች። የቀዝቃዛው ጦርነት የተጀመረበት ዘመን ስለነበር የአሜሪካ መንግስት ድጋፉን ለዚያድ ባሬ ወራሪ ጦር አደረገ። በእርግጥ ጦርነቱ የተጀመረ ሰሞን የሶቪየት ህብረት ድጋፍ ለሶማሊያ ነበር። ኦጋዴን ሰፍሮ የሽምቅ ውጊያ ያካሄድ የነበረው የምዕራብ ሶማሌ ነጻ አውጪ ግንባር የኢትዮጵያ ጦር ላይ ጥቃት ሰነዘረ። የጦርነቱ መባቻ ተደርጎ የሚቆጠረውም ይህ ጥቃት ነበር። የዚያድ ባሬ መንግስት ወረራውን አጠናክሮ በጅጅጋ በኩል ድንበር አልፎ ገብቶ ብዙ ጥፋት አደረሰ። የንጹሃን ዜጎች ህይወት ተቀጠፈ። አልፎም ወደ ሐረር ገሰገሰ። ይህኔ ነው የኢትዮጵያ ክተት የታወጀው። ሐረር ላይ 40 ሺህ ገደማ የኢትዮጵያ ጦር ኃይል ጠበቀው። ተጨማሪ 10 ሺህ የኩባ ጦረኞች ከኢትዮጵያ ጎን ነበሩ። የኢትዮጵያ ጦር የዚያድ ባሬን ጦር አሳዶ ከመሬቱ አስወጣ። የመጨረሻው ውጊያ የነበረው ካራማራ ላይ ነበር። በወቅቱ በዘመናዊ ጦር መሳሪያ የታገዘው የኢትዮጵያ ጦር በሰማይ በምድር ጥቃቱን በማጠናከር የሶማሊያ ጦርን ድባቅ መታ። ጦርነቱ ሲጀመር ኢትዮጵያ 10 በመቶ ብቻ የኦጋዴን መሬት በእጇ ነበር። ጦርነቱ ካራማራ ተራራ ላይ ሲያበቃ ኦጋዴን ሙሉ በሙሉ በኢትዮጵያ ተያዘች። ታዲያ ይህ ድል ካለ ኩባ የጦር ድጋፍ የማይታሰብ ነበር። ፊደል ካስትሮ እና ወንድሙ ራውል ካስትሮም እዛው ቦታ ላይ ተገኝተው ስለ ድል መክረዋል። የኢትዮጵያና የኩባ ግንኙነት የጀመረው ደርግ ስልጣን ላይ ከወጣ ከአንድ ዓመት በኋላ በ1967 ነበር። ከዚህ ይፋ የዲፕሎማሲ ግንኙነት በኋላ ነው እንግዲህ በመንግስቱ ኃይለማርያም የምትመራው ሶሻሊስት አብዮታዊት ኢትዮጵያና ቀደም በላይ ሶሻሊስት አብዮትን ፍሬ ማጣጣም የጀመረችው የፊደል ካስትሮ ሀገር ኩባም በሚከተሉ ሶሻሊስት ርዕዮተ ዓለም ምክንያት ጥብቅ ወዳጅነት የመሰረቱት። ይህንንም የጠበቀ ወዳጅነት ከፍ ለማድረግ ሲልም የፖለቲካ ኢኮኖሚያዊ እንዲሁም ማህበራዊ ተጠቃሚነት ትብብርን የበለጠ ለማጠናከር በ1968 ዓ.ም የኩባ መንግስት አዲስ አበባ ላይ ኤምባሲውን በይፋ ከፈተ። የኢትዮጵያ መንግስትም ሃቫና ላይ ተመሳሳይ ነገር አደረገ። በኦጋዴን ጦርነት ሰሜን ኮሪያ፣ ሶቪየት ህብረት፣ ምስራቅ ጀርመን እንዲሁም የመንን ጨምሮ ብዙ ሶሻሊስት ሀገሮች ከኢትዮጵያ ጎን የቆሙ ቢሆንም የፊደል ካስትሮን ያክል በርካታ ድጋፍ ያደረገ የኩባን ህዝብ ያክል ታላቅ መስዋዕትነት ለኢትዮጵያ የከፈለ ግን የለም። ጦርነቱ ተጀምሮ እስከሚጨረስ ድረስ ኩባውያን በርካታ ድጋፍ ያደረጉ ሲሆን በአጠቃላይ ከ15000 እስከ 18000 የሚሆኑ ኩባውያን በኢትዮ ሶማሊያ ጦርነት ወቅት ከኢትዮጵያውያን ጎን ተሰልፈው ተዋግተዋል። አሁንስ ኩባ በዚህኛው የዓለም ስርዓት ከበባ ውስጥ ስትወድቅ የኢትዮጵያ መልስ ዝምታ ብቻ ይሆን? ቢያንስ እንደ ህዝብ አይዞን ማለቱ የኛ ድርሻ ነውና ለወንድም ሀገር የኩባ ህዝብ አይዞን ማለት እንፈቅደናል።